ሰላም እንደምን አላችሁ? የከኬር ቦክስ አፍሪካ ወደ እናንተ የሚቀርብላችሁ የኬር ልዩ ልያችን ነው። በኬር ልዩ ልያችን የተለያዩ ቦታዎች ወደ ተለያዩ ስፍራዎች እየተዟዟርን የተለያዩ ነገሮችን የምናስቃኝበት ዝግጅታችን ሲሆን ወደ እናንተ ማቀርብላችሁ ደግሞ እኔ ሩዛ ነዚፍ ነኝ። የዛሬው ልዩ ልያችን ጉዞን 5 ኪሎ ወደሚገኘው የተለያዩ ቅርሶች ከተለያዩ ታሪኮች ጋር አጣምሮ ወደ ያዘ ወደ ብሔራዊ ሙዚየም አቅኝተናል ማለት ነው። ወደዛ ደግሞ ወደ ውስጥ ጎራ ብለን ምን ነገሮች አሉ የሚለውን አብረን የምንመለከት ይሆናል። የትም እንዳትሄዱ ተከተሉ። ሰላም ነሽ? እንኳን በሰላም ቆዩ። እንደና ቆየሽ? ራስዎትንና እንዲሁም በብሔራዊ ሙዚየም ያሉትን የስራ ድርሻ ለተመልካቾቻችን ያስተዋውቁልኝ። እሺ፣ አመሰግናለሁ። ስሜ ንጉስ መኮንን ይባላል። በብሔራዊ ሙዚየም ውስጥ የትምህርት ዴስክ ኃላፊ ነኝ። እሺ፣ በጣም አመሰግናለሁ አቶ ንጉሱ። ስለዚህ ጉብኝታችን ከየት እንጀምር? ከዚህ ከካርታው መጀመር እንችላለን። እንግዲህ እዚህ እንደምታየው ከዚህ ካርታ ነው የምንጀምረው። ይሄ ካርታ እንግዲህ በሀገራችን ውስጥ ያሉ ዋና ዋና የቅርስ መገኛ ቦታዎች ናቸው። ስለዚህ የትኛውም የሀገር ውስጥም የውጭ ሀገር ጎብኚዎች ሲመጡ እዚህ ላይ ያለው መረጃ በደንብ ከሰጠን በኋላ እንግዲህ ወደ ውስጥ ደግሞ ገብተን ዋና ዋና የኢትዮጵያ መገለጫ የሆኑትን ቅርሶችን እናያለን። አሁን እዚህ የምናያት ሉሲን ነው። ሉሲን ታውቂያለሽ? በጣም አውቃታለሁ። እንግዲህ የዛሬ 51 ዓመት በሀገራችን ውስጥ ለመጀመሪያ ጊዜ በሰው ዘር ጥናት የመጀመሪያዋ ግኝት ናት። እንግዲህ ይሄ ብሮን የሚመስለው 40% ነው የተገኘው ማለት ነው። ነጩ ደግሞ ያልተገኘውን 60%ን ይሸፍናል። እንግዲህ ሉሲ ስንል በአፋር ክልል ልዩ ቦታው ሀዳር ተብሎ በሚጠራ ቦታ ላይ በአሜሪካዊ ተመራማሪ ፕሮፌሰር ዶናልድ ጆሃንሰን እሳቸው የመሩት በነበረ የተመራማሪዎች ቡድን የዛሬ 51 ዓመት የተገኘችውን ነው። እንግዲህ ቁመቷ በጣም አጭር 1 ሜትር ከ10 ሴንቲሜትር አካባቢ የምትረዝም እንደነበረች እና በአብዛኛው እንግዲህ ሉሲ በዓለም ደረጃ ኢትዮጵያን ያሳወቀች አምባሳደር ናት ማለት ነው። በጣም ኢትዮጵያውያን ሲባል የምንገለጽበት አንዱ የሰው ዘር መገኛ ተብሎ በሉሲ በጣም አሪፍ። ይሄ ደግሞ እንግዲህ ዋና ዋና የመገኛ ቦታውን ካርታውን ነው የሚያሳየው። እንግዲህ ይሄ ኢትዮጵያ ካርታ አብዛኛዎቹ የቅድመ ሰው ዘር ጥናቶች የተካሄዱበት ቦታ ይሄኛው አረንጓዴ የሚመስል ነው። እንግዲህ ታላቁ ስምጥ ሸለቆ የዛሬ 30 ሚሊዮን ዓመት በመሬት በውስጣዊ እንቅስቃሴ እንደተፈጠረና እዚያ ደግሞ አብዛኛዎቹ እሳተ ገሞራዎች የሚፈነዱበት የተለያዩ አለቶች የሚፈጠሩበት ስለሆነ አብዛኛዎቹ እነዚህ ቅሪቶች የተገኙበት ይሄ ክፍል ነው ማለት ነው። እዚህ ጋር ካርታው ላይ ያሉት ቁጥሮች በሙሉ ዋና ዋና የምርምር ቦታዎች የሚያሳዩ ናቸው። እንግዲህ ሉሲ የተገኘችው እዚህ 2 ቁጥር ላይ ነው ማለት ነው። ልዩ ቦታው ሀዳር ተብሎ ይጠራል። ከሉሲ በኋላ ደግሞ እነዚህ ሁሉ ተገኝተዋል ማለት ነው። ስለዚህ ሉሲ ፈርቀዳጅ ናት። የኢትዮጵያ እንግዲህ ቀደምት የሰው ዘር መነሻ መረጃ ናት ስንል እነዚህን ምስክር እንዲሆኑ ያደረገች ናት። ከኛ በስተቀር ደግሞ ኬንያ፣ ታንዛኒያ፣ ደቡብ አፍሪካ እና እንደዚሁም ቻድ በርካታዎቹ አፍሪካ ሀገራት ብዙ ቅሪቶችን በማስገኘት ትልቅ ቦታ አላቸው። ስለዚህ አፍሪካ በአጠቃላይ የሰው ዘር መገኛ የሚለው በምስራቅ አፍሪካ ቀንድ ላይ አብዛኛዎቹን ኢትዮጵያ፣ ኬንያ እና ታንዛኒያ ትልቁን ሚና ተጫውተዋል ማለት ነው። ቀጥለን ደግሞ የተለያዩ የእንስሳት ቅሪቶች አሉ። አሁን ይሄ ለምሳሌ የጥንት የአሳማ ዝርያ ነው። እድሜው ወደ 2.36 ሚሊዮን ዓመት ያስቆጠረ ነው። ስለዚህ ይሄ መንጋጋውን ነው የሚያሳየው። ይሄ ደግሞ ራስ ቅሉ ነው። እንግዲህ አሁን እንደምናያቸው አይደለም አሳማዎች የዛሬ 3 ሚሊዮን 260 ሺህ ዘመን አካባቢ ላይ በጣም ትልልቅ እንደነበሩ እዚህ ጋር ስዕላቸው ላይ ማየት ይቻላል። በሂደት ግን እየተቀየሩ በጣም መጠናቸው እየቀነሰ እንደሄደ ያሳያል። ኢትዮጵያ እንግዲህ የሰው ዘር መገኛ ብቻ ሳትሆን የተለያዩ እንስሳትም ጎን ለጎን ከነዚህ ከቅድመ ሰው ዘር ዝርያዎች ጋር ይኖሩ እንደነበር እንግዲህ እነዚህ ሁሉ የቀንድ ከብት ዝርያ አለ፣ የጎማሬ አለ፣ የቀጭኔ አለ፣ እንደዚሁም ደግሞ የተለያዩ አዞ አለ እና እዚህ ውስጥ ምንም ገብተን ማናየው የእንስሳት አይነትም የለም ማለት ነው። እና ይሄ የሚያሳየን እንግዲህ አካባቢያችን የተለያየ አይነት ኢኮሎጂ መኖሩን ወይም የተለያዩ ለእንስሳቶችን መኖሪያ ምቹ ቦታ እንደነበረ አሁንም በዓለም ላይ የማይገኙ ብርቅዬ እንስሳት
የሚገኙባት ሀገር መሆኗ ይታወቃል ማለት ነው። አሁን ይህም እዚህ ጋር የምታየው እንግዲህ ቦቪድ ተብሎ ይጠራል ሳይንሳዊ መጠሪያው። ሁለት አይነት እንስሳት እንደነበሩ፣ አንዳንዶቹ በጣም ትልልቅ ቀንድ የነበራቸው፣ አብዛኛዎቹ ገላጣማ የሆነ ቦታ ላይ ይኖሩ እንደነበር፣ ትንሽ ቀንድ ያላቸው ደግሞ ዛፍ በሚበዛበት ወይም ጫካ ላይ ይኖሩ እንደነበር። አንደኛ ይሄ በቀላሉ ለመንቀሳቀስ ያመቻቸዋል። ይሄኛው ደግሞ እንደ መጠለያ ጠላትም ሲመጣ ደግሞ ተሽለክልኮ ለማምለጥ ይጠቀሙበት እንደነበረ የሚያሳይ ነው። እነዚህ አሁን ከ2 ሚሊዮን ዓመታት በፊት የነበሩ በአሁኑ ጊዜ ግን የሌሉ የጠፉ የእንስሳ ዝርያዎች ናቸው ማለት ነው። እዚህም እንደዚህ የፈረስ ዝርያ አለ። ፈረስ፣ በቅሎ፣ አህያ እነዚህ የጋማ ቀንድ ዝርያዎች የዛሬ 2 ሚሊዮን ወደ 270 ሺህ ዘመን የነበሩ የተለያዩ የፈረስ እንደዚሁም የአህያ የበቅሎ ዝርያዎች ናቸው። እዚህ ጋር ያለው ዘመናዊ የአሁኑ ጊዜ ሲሆን ይሄ ደግሞ የጥንቱ እንደነበረ ያሳየናል ማለት ነው። እነዚህ ደግሞ ስጋ በል እንስሳት ናቸው። አንበሳ እንደዚሁም ደግሞ ነብር፣ አቦሸማኔ የመሳሰሉትን ኢቭን ሌኦፓርድ የሚባለው የድመት ወይም የነብር ዝርያ ሁሉ ከነዚህ ጋር ይመደቡ እንደነበር እንግዲህ የተደረጉ ጥናቶች ያሳያሉ። እዚህ ጋር ደግሞ አዞዎች አሉ። አዞ እንግዲህ በሀገራችን ውስጥ ዋና 2 አይነት የአዞ ዝርያዎች አሉ። የአባይ ወይም የናይል ዝርያ እና የአርባ ምንጭ ተብለው በሁለት እንከፍላቸዋለን። ይሄ እንግዲህ እነሱ አዞዎቹም ቀደም ሲል በጣም ትንንሽ እንደነበሩና ጥርሳቸውም እዚህ ጋር በሂደት ግን የተለያዩ እንስሳትን ለማደንና ከአካባቢያቸው ጋር ለመላመድ ጥርሳቸውም እየጨመረ እንደሄደ እዚህ ጋር ያለው እንግዲህ ጥናት ያሳየናል ማለት ነው። እዚህ ጋር የጉማሬ ዝርያ ነው የምናየው። 2 አይነት የጉማሬ ዝርያ አለ። በጣም ትልቅ የሚባለው ወደ 3.42 ሚሊዮን ዓመት ያስቆጠረ ነው። ክብደታቸውም ከ700 እስከ 1200 ኪሎ ግራም ይመዝናል። ይሄ ደግሞ ትንሹ የሚባለው ነው። ወደ 1 ሚሊዮን 380 ሺህ ዘመን ያስቆጠረ ነው። እስካሁን ያሉት እንግዲህ እዚህ ጋር እንደምታዩት በአሁኑ ጊዜ በምድር ላይ የሚገኙ ዝርያዎች ሲሆኑ የዚህ አይነቱ ግን ሙሉ ለሙሉ የጠፉ ዝርያዎች ናቸው ማለት ነው። ድሮ ቀጭኔ ይሄን ይመስል ነበር። ታምኛለሽ? ቀጭኔ ይሄን ይመስል ነበረ። አንገታቸው በጣም ምክንያቱም በሂደት ነው እየተቀየሩ የሄዱት። ምክንያቱም መጀመሪያ ላይ የተፈጥሮ ሀብቱ መሬት ላይ ብዙ ስለነበረ በሂደት ግን እየተመናመነ ሲሄድ የግድ አንገታቸውን ቀና እያደረጉ ከረጃጅም ዛፎች ምግብ ማግኘት እንደጀመሩ ይሄ መላመድ ይባላል። ስሙምነት ወይም መላመድ ይባላል በአማርኛ። ከአካባቢ ጋር እንደዛ ባይሆን ኑሮ ቀጭኔ የሚባል ነገር ልክ እንደ ዳይናሶር ታሪክ ነበር የሚሆነው። ያው እዛ ጋር ዛፉ ላይ ይሄንን በትክክል የሚያስረዳው እንግዲህ አዳፕቴሽን ወይም ስሙምነቱ ይሄንን ይመስላል። እዚህ ጋር የምናየው ደግሞ የጥንት የዝሆን ዝርያ ነው። ማሙድ ተብሎ ይጠራል ሳይንሳዊ መጠሪያው። እንግዲህ ይሄ ማሙድ ሳይንሳዊ መጠሪያው ማሙድ ተብሎ ይጠራል። ይሄ ወደ 3.42 ሚሊዮን ዓመት ከሉሲም ጭምር ይቀድማል በኖረበት ዘመን ማለት ነው። በመገኘት ግን ከሷ በኋላ ነው የተገኘው። ስለዚህ ይሄ የታችኛው የዝሆን መንጋጋ ነው። የአሁኖቹ ዝሆኖች ሳይሆኑ የጥንት ዝርያው ማለት ነው። በበረዶ ዘመን ወይም በጥንት ጊዜ የነበሩት በአብዛኛዎቹ ትልልቅ ናቸው። ስለዚህ ይሄ አንዱ ከጥንት ዝርያዎች በጣም ትልቅ የሚባለው የዝሆን ዝርያ ነው ማለት ነው። ኦልሬዲ ይሄ ድንጋይ ሆኗል፣ ፎሲላይዝድ ሆኗል። ምክንያቱም አፈር ጋር ወይም ቋጥኝ ጋር ለብዙ ጊዜ አብሮ ስለኖረ፣ ስለዚህ ይሄ ጥርስ ብቻ ሳይሆን ድንጋይም ጭምር ሆኗል ማለት ነው። አነስ ያለ መጠን ያላቸው ደግሞ ይሄንን ይመስላሉ። እነዚህ አነስተኛ የሚባሉት እነዚህም ከ2 ሚሊዮን 190 ሺህ ዘመን በፊት የነበሩ የዝሆን ዝርያ ነው። ከዚህኛው አንጻር ስናይ እንግዲህ ይሄ በጣም አነስተኛ ነው ማለት ነው። ከዛኛው ይሄኛው በጣም ትንሽ ነው። ይሄ ደግሞ የሚያሳየን እንግዲህ ቀደም ሲል አካባቢው ምን ይመስል እንደነበረ በሂደት ደግሞ በሰው ልጆች እየተለወጠ ምክንያቱም ዛፉን መቁረጥ። ስለዚህ ይሄ ዝርያዎቹ ይኖሩ የነበሩበት አካባቢ ይሄ የአርዲ ዘመን ነው፣ ይሄ ሉሲ ዘመን ነው፣ የጋሪ ዘመን ሆሞ ኢሬክተስ ዘመን እያለ እስከ ዘመናዊ ድረስ ያለ። ስለዚህ የሰው ልጆች ተፈጥሮን እንዴት እያጠፉ ወይም እያመናመኑት እንደመጡ እንግዲህ ይሄ ማስረጃ ነው ማለት ነው። ይሄ ደግሞ ስለ ሰው ዘር አመጣጥ በሳይንሱ
መነሻቸው ምን እንደሚመስል ማን ከማን ጋር ይገናኛል የሚለውን በሳይንሳዊ መረጃ አስደግፎ አጥኚዎቹ ያስቀመጡት ነው። ይሄ ፋሚሊ ትሪ ይባላል፣ ወይም የቤተሰብ ዛፍ ወይም ቅርንጫፍ ተብሎ ይጠራል። እንግዲህ ማን ከማን ጋር ነው የሚመሳሰለው የሚለውን እያንዳንዱ። ስለዚህ ሉሲ ዋነኛ መሰረት ናት ስንል ሉሲ በሁለት እግሯ ቁማ መራመድ የሚችል ስለነበረች በጥንታዊ ሰውና በዘመናዊ ሰው መካከል አገናኝ ወይም ድልድይ ተደርጋ ተወሰዳለች። ለዚህም ነው ሉሲ እንግዲህ ቀረብ ያለችው ሉሲ ናት ማለት ነው። ምክንያቱም በሁለት እግር መራመድ መቻሏ፣ እንደዚህም ደግሞ ከጥንት ዝርያዎች በተሻለ መንገድ በሁለት እግር መራመድን ከሷ ነው መረጃው ለመጀመሪያ ጊዜ የተወሰደውና ስለዚህ ለዚህ ነው ማስረጃው የሚያሳየን። ሌላው አፍሪካ በአጠቃላይ እንግዲህ ኢትዮጵያ የቅድመ ሰው ዘር መገኛ ትራድላንድ ማለት መነሻ ማለት ነው። ስለዚህ እነዚህ ሁሉ የተገኙት ኢትዮጵያ ውስጥ ነው አብዛኛዎቹ። ሌሎቹ ሀገራት አስተዋጽኦ ቢኖራቸውም እነ ኬንያ፣ ታንዛኒያ፣ ደቡብ አፍሪካ ግን የአንበሳውን ድርሻ የምትወስደው ሀገራችን ኢትዮጵያ ናት ማለት ነው። በእድሜያቸውም በጣም ከሉሲን በፊት የነበሩ ነገር ግን ከሷ በኋላ የተገኙ በርካታ ቅሪቶች እንግዲህ ወደ 14 የሚደርሱ የተለያዩ ዝርያዎች የተገኙባት ብቸኛ ሀገር ኢትዮጵያ ናት ማለት ነው። በቁጥር ብቻ ሳይሆን በተገኘው ቅሪት መጠንም በእድሜያቸውም እንደዚሁም ደግሞ በተለያየ የዝርያ አይነትም ኢትዮጵያን የሚያክል አስተዋጽኦ ያበረከተ ሀገር የለም። ስለዚህ ሀገራችን የሰው ዘር መገኛ ነች ሲባል በማስረጃ ነው የምናወራው ማለት ነው። ይህንን ጥናት ደግሞ ያጠኑት ራሳቸው ፈረንጆቹ ናቸው። ስለዚህ ኢትዮጵያ ለምን መጣችሁ ብለን ስንጠይቅ እዚህ ሙዚየም ምክንያቱም ኢትዮጵያ የሰው ዘር መገኛ ናት፣ ኢትዮጵያ መሰረታችን ናት የሚል ምላሽ ነውና ይሄ ሀገራችን እንግዲህ በዓለም ደረጃ ምን ያህል ቦታ ወይም ክብር እንዳላት የሚያሳይ ነው። እዚህም ያሉት እንግዲህ የሉሲ ዝርያዎች ናቸው። እዚህ ጋር አስክላቸውን ነው የምናየው። እንግዲህ ይሄ የአደልቶች ወይም እድሜያቸው ከፍ ያሉ ሲሆን እችኛዋ ደግሞ ህፃኗ ሰላም የምትባለው ናት። የ3.3 ሚሊዮን ዓመት ማለት ነው። ስለዚህ እነዚህ ይሄ ደግሞ መንጋጋቸው ላይኛው እና ታችኛው ይሄ አረማመዳቸው ምን እንደሚመስል የሚረዱበት መንገድ ነው ማለት ነው። ስለዚህ ይሄ ደግሞ ጥንታዊ መልካቸው ይሄን ይመስል ነበር። ልብስ ከመልበሳቸው ወይም ወደ ዘመናዊ ሰው ከመለወጣቸው በፊት በሳይንሱ ማለት ነው፣ በሃይማኖት አስተምሮ ሳይሆን በሳይንሱ እንግዲህ አጥኚዎቹ የጥንታዊ ሰው ዘር መሰረት የነበሩት ይሄን ይመስሉ ነበር ብለው ወደ ኋላ ሄደው ሪኮንስትራክት ያደረጉት ምስል ነው ማለት ነው። እዚህኛው ቦታ የምናየው እንግዲህ ይሄ ዋናው ሉሲ የተገኘችበት ቦታ እዚህ ጋር ነው። ሀዳር ወይም አዳር ተብሎ ይጠራል። ይሄ ታላቁ ስምጥ ሸለቆ እንግዲህ የሚያልፍበት ቦታ ነው ማለት ነው። እንግዲህ በፎቶ ደግሞ ስናየው ሀዳር የሚባለው ወይም ሉሲ የተገኘችበት መልክዓ ምድሩ ይህንን ይመስላል። ይሄ ደግሞ በጥንት ጊዜ የነበረው ሰው ዘር ለአደንና ለፍራፍሬ ለመጀመሪያ ጊዜ የተጠቀመው የድንጋይ መሳሪያ ነው። ምክንያቱም ድንጋይን መጠቀም መጀመሩ ኑሮውን ለማሻሻል ራሱንም ከጠላትም ከተለያዩ እንስሳትም ለመከላከል እሳትንም የፈጠረው በድንጋይ ነው። ስለዚህ ይሄ የተለያየ አይነት ድንጋይ ይሄ ግራናይት ተብሎ የሚጠራ ነው። ይሄ ደግሞ ባዛልት ወይም ጥቁር ድንጋይ ባልጩት ተብሎ የሚጠራው ነው። እነዚህን እንግዲህ እያሳለ የቀደመው ሰው እንደ መሳሪያ ዋነኛው የድንጋይ ዘመን በሚባለው ዘመን ይሄ እንግዲህ ዋነኞቹ የድንጋይ መሳሪያዎች ናቸው። እንግዲህ በጥንት ጊዜ የነበረው የሰው ዘር በተለይ ከፍራፍሬ ለቀማ እንደዚሁም ደግሞ እንስሳትን አድነውን ለመብላት ድንጋይ ዋነኛው የድንጋይ መሳሪያ እየሰራ ይጠቀምበት የነበረ ሲሆን እነዚህ ሰው ናቸው። እነዚህ ደግሞ በትክክል የተጠቀማቸው ናቸው። ምክንያቱም አጥኚዎቹ እዚህ ጋር መረጃ ጽፎባቸዋል። እነዚህ በትክክል ጥቅም ላይ የነበሩ ናቸው። እነዚህ ደግሞ ዝም ብሎ በዘፈቀደ ከዛ በፊት የነበሩትን ሰብስበው ለጥናት ወይም ደግሞ ለስራ የሰበሰቧቸው ነገሮች ናቸው። እንግዲህ አመጋገቡ እንዴት እየተለወጠ እንደመጣ እነ ሉሲ አሁን ስጋ በላ አልነበሩም። ሳር ነው የሚበሉት ወይም ቅጠላ ቅጠል ፍራፍሬ። ስለዚህ መንጋጋቸው ይህን ይመስል ነበር ማለት ነው። ልክ እንደ ላም፣ በሬ፣ ፍየል ነው መንጋጋቸው። ምክንያቱም ይሄ ለመፍጨት ወይም ደግሞ ሳሩን ወይም ፍራፍሬውን ለመፍጨት የሚጠቀሙበት የጥርስ አይነት ሲሆን እነዚህ ሙሉ ለሙሉ እንግዲህ ሳር በል ናቸው ወይም ሄርቢቨርስ ተብሎ ይጠራሉ። ወደዚህኛው ስንመጣ ግን መንጋጋው ሾል እያለ ወይም ወደፊት ወጣ እያለ መምጣቱ ማመጥሞጥ መጀመሩ ይሄ እንግዲህ ስጋን ለመንጨት መንጋጋቸው በጣም ምቹ እየሆነ መጣ ማለት ነው። አዎ አጥንትንም እንጨትንም የተለያዩ ነገሮችን በመጠቀም እንደ ድንጋይ መሳሪያ አድርጎ መጠቀም የጀመረበትና ስጋን ለመጀመሪያ ጊዜ የቀደመው የሰው ዘር መብላት የጀመረው ወደ 2.5 ሚሊዮን
2,500,000 ገደማ አካባቢ እንደሆነ ጥናቱ ያሳያል። ይሄም ዝርያ እንግዲህ በሳይንሳዊ መጠሪያው አውስትራሎፒቴከስ ጋርሂ ተብሎ ይጠራል ማለት ነው። ወደዚህ ስንመጣ ደግሞ እንዴት የሆሞ ሬክተስ ዘመን ነው። ይሄ ሃቢሊስ ተብሎ ይጠራል የመጀመሪያው ጄነስ ሆሞ። ቀጥሎ ያለው ደግሞ ሬክተስ ማለት ቀጥሎ የሚቆም ወይም የሚራመድ ማለት ነው። እንግዲህ እዚህ ጋር ይሻላል የድንጋይ መሳሪያዎቹ እንዴት እየተሻሻሉ ወይም እንደ ስለታማ አድርገው ይሄ በጣም ትልቅ ነው። እንደገና ደግሞ እንደ ስለታማ ወይም እንደ መጥረቢያ አድርገው ይጠቀሙባቸው የነበሩ ድንጋዩን ራሱ በራሱ ደግሞ በማፋጨት ለመሳል ወይም ለመሽረፍ ይጠቀሙበት የነበረበት ሁኔታ ነው ያለው። እነዚህ እንግዲህ እድሜያቸው ወደ 1.7 ሚሊዮን እስከ 1.6 1.24 1.74 እድሜያቸው እንግዲህ በተለያየ ቦታ በተገኙበት አቀይ ይለያያል ማለት ነው። ስለዚህ በድንጋይ አጠቃቀም እንግዲህ ኢትዮጵያ በጣም ረጅም እድሜ ያለው የድንጋይ መሳሪያም የተገኘባት ሀገር፣ ባህልም መጀመሩን ቁሳዊ ባህል ለመጀመሪያ ጊዜ እንግዲህ መጀመሩን የሚያሳዩ ነገሮች ናቸው ማለት ነው። ይሄ ሁሉ እንግዲህ በሀገራችን ውስጥ የተገኙ ናቸው። ወደ 14 የተለያዩ ዝርያዎች ተገኝተዋል ብዬሻለሁ። ከመጀመሪያ ጀምረን እስከ መጨረሻው የዘመናዊ ሰው መሰረት ድረስ እነዚህ ሁሉ በሀገራችን የተገኙ ናቸው። ይሄ ኮንሶ ማን ተብሎ ይጠራል? ኮንሶ አካባቢ ስለተገኘ በደቡብ የሀገራችን ክፍል እንግዲህ በሂደት ራስ ቅላቸውም ኢቭን ብሬናቸውን ወይም ያስተሳሰብ ደረጃቸው ራሱ እንዴት እየተቀየረ ወይም እየተለወጠ እንደመጣ የሚያሳይ ነው። ወደ ሰው ዘር እየቀረበ ይሄ እንግዲህ ሆሞ ሬክተስ ተብሎ የሚጠራውና ቀጥሎ መራመድ ከአፍሪካ ደግሞ ወደ ተለያየ ዓለም ሚግሬት ማድረግ ወይም መሰደድ የጀመረው ይሄ የሆሞ ሬክተስ ዝርያ ነው። ዘመኑም ወደ 1.8 ሚሊዮን ገደማ እንደሆነና ይሄ እንግዲህ እንዴት ከአፍሪካ ተነስቶ ወደ ተለያየ ዓለም ክፍል መስፋፋት ወይም መሰደድ እንደጀመሩ የሚያሳይ ነው ማለት ነው። እንስሳትን እንዴት ማደን በወቅቱ የነበረው አጠቃላይ የሰው ልጅ አኗኗር አካባቢውን ጭምር ስነ ምህዳሩ ምን ይመስል እንደነበረ የሚያሳይ ነው። እዛ ጋር ዝሆን ተገድሎ እንግዲህ እንስሳቶቹ ጅብም ጨምሮ አዞም ጭምር ድርሻውን ሲካፈል ነው የሚያውና ይሄ እንግዲህ በአጠቃላይ ስርጭቱ ምን ይመስል እንደነበረ የሚያሳይ ነው። ይሄም በሀገራችን ውስጥ በአብዛኛው የሰው ልጅ የድንጋይ መሳሪያዎችን መስራት ማሻሻል የጀመረበት ይኖርበትም የነበረ ዋሻም ጭምር ማለት ነው። ምክንያቱም የሰው ልጅ መጀመሪያ እንግዲህ ይኖር የነበረው ዛፍ ውስጥ ነው። በሂደት ደግሞ ራሱን ለመከላከል ትልልቅ ቋጥኞችን ዋሻዎችን እየፈለገ እንደተገን አድርጎ መጠቀም መጀመሩ እንግዲህ እዚህ ጋር ካለው መረዳት ይቻላል ማለት ነው። እነዚህ ደግሞ በጣም ስለታማ የሚባሉ የድንጋይ መሳሪያዎች ናቸው። ኦብሲዲያን ተብሎ ይጠራል። ይሄ የቮልካኖ ድንጋይ ነው። በጣም ስለታማ ስለነበረ እንስሳውን ለማረድ አርዶ ደግሞ ስጋውን ለመክተፍ ወይም ቆዳውን ገፎ ስጋውን ቆራርጦ ለመብላት ይጠቀሙባቸው የነበሩ የድንጋይ መሳሪያዎች ናቸው። ይሄ ያው ሻይን ያደርጋል፣ ምክንያቱም ቮልካኖ ስለሆነ በጣም አብረቅራቂ ነው ማለት ነው። ምክንያቱም ይሄ ቮልካኖ ለብዙ ጊዜ ተቀብሮ የነበረ ድንጋዩ ሲፈነዳ ላዩ ላይ የሚቀረው እንትን ማለት ነው ይሄ። ስለዚህ የቮልካኖ መሳሪያዎች ወይም ድንጋዮች እንደዚህ አይነት በጣም የማብለጭለጭ ወይም ደግሞ ጠቆር ማለት ባህሪ ያላቸው። ለምን ራሱ በወቅቱ የነበረው አፈጣጠርና ቮልካኖ የሚፈጥረው ራሱ ተጽዕኖ ይሄ ምልክቱ እንደዚህ ሆኖ እንዲቀር ያደርጋል። ይሄ ደግሞ ጥቁር ድንጋይ ነው ወይም ባልጮት የምንለው ነገር ማለት ነው። እነዚህም ጥቁር ድንጋዮች ናቸው። እነዚህን ልክ እንደ ፂም መላጫም ጥፍር መቁረጫም አድርጎ ይጠቀምባቸው የነበሩ በጣም ስለታማ ናቸው። ይሄ ደግሞ የመጨረሻው ዘመናዊ ሰው መሰረት የሚባለው ሆሞ ሳፒያንስ ሳፒያን ወይም ኢዳልቱ ተብሎ ይጠራል። የዛሬ 160 ሺህ ገደማ ላይ ለዘመናዊ ሰው መሰረት ነው ተብሎ የሚጠራው የሆሞ ሳፒያንስ ኢዳልቱ ነው። ኢዳልቱ ማለት በአፋርኛ አዛውንቱ ወይም የመጀመሪያ ሰው የሚለውን መጠሪያ ይሰጣል። እንግዲህ ራስ ቅሉ እዚህ ጋር እንደምታዩት ከዘመናዊ ሰው ጋር በጣም ይመሳሰላል። የነ ሉሲ ከኛ ይልቅ ወደ ጦጣ ወይም ደግሞ ዝንጀሮ ነው የሚቀርበው። ይሄ ግን ሙሉ ለሙሉ ራስ ቅሉ የዘመናዊ ሰው አምሳያ ነው ወይም በጣም የተቀራረበ መሆኑን ያሳያል። ይሄም እንግዲህ የሰው ልጅ ከአፍሪካ ተነስቶ ወደ 1.8 ሚሊዮን ገደማ አካባቢ ላይ ወደ ተለያዩ የዓለም ክፍሎች እንዴት መስፋፋት ወይም መሰራጨት እንደጀመረ ያሳያል። በሂደት ደግሞ ከ300 ሺህ ዘመን በኋላም እንደዚሁ ከአፍሪካ ተነስቶ ወደ ተለያዩ የዓለማችን ክፍሎች ዘመናዊ ሰው እንግዲህ ከአፍሪካ ነው መነሻው ብለን መውሰድ እንችላለን። እነዚህም ልክ በወቅቱ የዛሬ 50 ሺህ እስከ 20 ሺህ ዘመን ድረስ የነበረው የሰው ልጅ
ለፀጉር ለመላጫ፣ ጥፍሩን ለመቁረጥ፣ እሾህም ሲገባበት እሾሁን ለማውጣት፣ ፍራፍሬዎችንም በስቶ ለመብላት ይጠቀምባቸው የነበሩ እንዲሁም የመጀመሪያዎቹ እነዚህ መላጫዎች ወይም ጂሌቶች ተብሎ ይጠራሉ ማለት ነው። በሂደት ደግሞ ከዚህ በኋላ ወደ ብሮንዝ ኤጅ፣ አይረን ኤጅ እያለ ዘመኑ እየተሻሻለ እንደመጣ ያሳያል ማለት ነው። ይሄ ደግሞ የሰው ልጅ በፍራፍሬ ለቀማና በእንስሳት ርቢ ላይ ይተዳደር የነበረው እርሻን እንዴት ማረስና በአንድ ቦታ ላይ ተቀምጦ እጽዋትን እያመረተ ጎተራ እየሰራ እንግዲህ እህሎችን ማከማቸት የጀመረበትን ያሳያል። እነዚህ እንግዲህ በሀገራችን የመጀመሪያዎቹ እጽዋት ናቸው። እንሰትን ጨምሮ ጤፍ፣ እንደዚሁም ደግሞ ኑግ እና ቡና በሀገራችን ለመጀመሪያ ጊዜ ጥቅም ላይ የዋሉ ወይም ያላመድናቸው የእጽዋት ዝርያዎች ወይም የተለያዩ ለምግብነት የምንጠቀማቸው የዛሬ 2000 3000 ዘመናት ገደማ አካባቢ ላይ የነበሩ ቀደምት ኢትዮጵያውያን እነዚህን እንግዲህ አላምደው ለምግብነትና ለተለያየ ዓላማ ይጠቀሙባቸው ሁኔታ እንዳለ መረዳት ይቻላል። ተመልካቾቻችን በብሔራዊ ሙዚየም ተገኝተን ያደረገን ቆይታ ይህንን ይመስል ነበረ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ በመሆኑ ይቀላቀሉን። እንዲሁም ያላችሁን ሀሳብና አስተያየት በኮሜንት ሴክሽናችን እና በኢሜል አድራሻችን ይጻፉልን፣ ያስቀምጡልን እንላለን።